ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት አላችሁልን? እንዴት ተሰነበታችሁልን? እኔ ሚኪያስ ነኝ የ10ኛ ክፍል ኬሚስትሪ መምህራችሁ። ዛሬ ደግሞ ዲስከስ የምናደርገው ከባለፈው ሴክሽን የቀጠለውን ስለ ሞለኪውላር ኤንድ ፎርሙላ ማስ የሚለውን እንደገና ሞል ኮንሰፕት በሚለው 1.5 ላይ ባለው ፖይንት ላይ ስለ ሞልና አቮጋድሮ ነምበርስ በሰፊው የምናወራ ይሆናል። ሞልና አቮጋድሮ ነምበርስ ምን አይነት ባህሪ ያላቸው የሚለውን የምናይ ይሆናል። ሌሎችንም ሐሳቦችን ጨምረን ዲስከስ የምናደርግ ይሆናል። ወደ ዲስከሽናችን ከመግባታችን በፊት ግን አንድ ነገር ላሳስባችሁ እፈልጋለሁ። ያም ደግሞ ዌብሳይታችን ነው www.lucybridgeacademy.com ዌብሳይታችን እንድትጎበኙ፣ የተለያዩ ጥያቄዎችን እንድታገኙ፣ ኤአይ አሲስትድ የሆኑ ሶሉሽኖችን እንድታገኙ እየጋበዝኩ ወደ ዛሬው ዲስከሽናችን እንገባለን። ኦኬ ሞሎች ምንድናቸው? አቮጋድሮ ነምበርስ ምንድነው? ሪሌሽንሺፓቸውስ ምንድነው? ሞል ሲምፕሊ the ratio of the given mass to molar mass ነው። ሁሉ ጊዜ ሞል ዲፋይን የሚደረገው given mass over molar mass ሬሽዮ የሚገኝ ሪዛልት ምን እንላለን? ሞል ብለን ማለት እንችላለን። አንድ ሞል ውስጥ ምን ያህል ፓርቲክል ይገኛል? ምን ያህል አተም ይገኛል? ምን ያህል አየን ይገኛል? እንደምታውቁት አተም በጣም ታይኒ የሆነ በጣም ትንሽ የሆነ በጣም ኢንቪዚብል የሆነ ነገር እንደሆነ አንድ ኦብጀክት አንድ ማተር የብዙ ምን ጥርቅም ነው ብለናል። የብዙ አተሞች ጥርቅም እንደሆነ አውርተናል። ስለዚህ በአንድ ሞል ውስጥ ምን ያህል ፓርቲክል እና ምን ያህል አዮኖች ምን ያህል አተሞች እንዳሉ የምናውቅበት አንድ ካልኩሌሽን ተሰርቷል። እሱም አቮጋድሮ ነምበርስ ይባላል። የአቮጋድሮ ነምበር ከምን ጋር እኩል ነው? 6.02 ታይምስ 10 ሬይዝ ቱ 23 ነው። ስለዚህ በአንድ ሞል ውስጥ ምን ያህል አቮጋድሮ ነምበር አተምስ አለ? 6.02 ታይምስ 10 ሬይዝ ቱ 23 አተሞች አሉ ማለት ነው። በዚህ በአንድ ሞል ውስጥ ምን ያህል አለ? ተመሳሳይ ሪዛልት ኦፍ ፓርቲክልስ አለ። አት ሴም ታይምስ ምን አለ? አዮኖች አሉ። ስለዚህ ምን ማድረግ እንችላለን ማለት ነው? በአንድ ሞል ውስጥ 6.02 ታይምስ 10 ሬይዝ ቱ 23 which is ይሄ ስሙ ምን ይባላል? አቮጋድሮ ነምበር። ስለዚህ ያለውን አተም በአንድ ሞል ውስጥ በአንድ ሞል ኦፍ ካልሲየም ሊሆን ይችላል፣ በአንድ ሞል ኦፍ ክሎሪን ሊሆን ይችላል፣ በአንድ ሞል ኦፍ whatever ሶዲየም ክሎራይድ ሊሆን ይችላል። የሚገኘው አቮጋድሮ ነምበርስ ኦፍ አተም ነው። ይሄ በጥናት የተረጋገጠ ነው። ስለዚህ ኤኒ ኤሌመንት ውስጥ ኤኒ ኮምፓውንድ ውስጥ የሚገኘው ቶታሊ በአንድ ሞል ውስጥ የሚገኘው አማውንት ስንት ነው? አቮጋድሮ ነምበርስ ኦፍ አተም ይገኛል ማለት። ይሄንን መዘንጋት አያስፈልግም ማለት ነው። ኦኬ ስለዚህ በአንድ ሞል ኦፍ ዋተር ለምሳሌ ስንት ነው የሚገኘው? አቮጋድሮ ነምበር ኦፍ ሞለኪውልስ ይገኛል። አት ዘ ሴም ታይም አተም እንደገና ፓርቲክልስ አየንስ ምን ያህል ነው የሚገኘው ከተባላችሁ ጊዜ አቮጋድሮ ነምበርስ የሚለውን ሐሳብ ማንሳታችሁ አይቀርም። ሶዲየም ክሎራይድ ምንድነው? አቮጋድሮ ነምበርስ ኦፍ አተም ይገኛል። ሌላም ኮምፓውንድ ካልሲየም ሃይድሮክሳይድንም ብትወስዱ አቮጋድሮ ነምበርስ ኦፍ ሞለኪውልስ ዩኒት ነው የሚገኘው። ምን ካልሲየም ሃይድሮክሳይድ ማለት ሌላም ኤሌመንት ብንወስድ ሌላ ለምሳሌ አሞኒያ ብንባልም ምን ያህል አማውንት ነው ያለው? አቮጋድሮ ነምበርስ ኦፍ ሞለኪውል ዩኒት ወይም አተምስ ወይም ፓርቲክል ይገኛል ማለት ነው። ኦኬ ሌላው ሞልና አቮጋድሮ ነምበርስ ላይ ምን ብለናል? ሞላር ማስ የሚባል ደግሞ አለ። ሞላር ማስ ምንድነው? ቅድም ማስ ሞልን ዲፋይን ስናደርግ ሞል ማለት the given mass over molar mass, the ratio of given mass over molar mass ብለናል አይደል? what do you mean molar mass? molar mass ማለት ምን ማለት ነው የሚለውን ለማየት እንሞክር። molar mass is the mass of one mole of a substance expressed in gram per mole። ስለዚህ ምንድነው ብለናል? የአንድ ሞል ውስጥ ያለ ማስ በአንድ ሞል ውስጥ ያለ ካልሲየም ሊሆን ይችላል። በአንድ ሞል ኦፍ ካልሲየም ውስጥ ያለ ማስ ኤክስፕረስድ በምንድን ነው የሚገለጸው? ግራም ፐር ሞል ሊገለጽ የሚችል ማስ ምን እንላለን? ሞላር ማስ ኢስ ማስ አይደለ? ጊቭን ማስ እና ኦቨር ሞላር ማስ አይደል ቀደም ያለው። ስለዚህ ኢስ ማስ ነው፣ ግን በምንድን ነው የሚገለጸው? በአንድ ሞል ውስጥ ያለ ማስ ነው። ስለዚህ በአንድ ሞል ኦፍ ዋተር ውስጥ ሞላር ማሱ ብትባሉ 18 ግራም ፐር ሞል ማለት በአንድ ሞል ስንት ይገኛል ማለት ነው? ውሃ 18 ግራም
ይገኛል ማለት። ለምሳሌ ካርበን ዳይኦክሳይድ ስንወስድ ስንት ይገኛል? 44 ግራም በአንድ ሞል ውስጥ ስንት ይገኛል? አንድ ሞል ከተባለ አንድ ሞል ኦፍ ካርበን ዳይኦክሳይድ ከተባለ ስንት ግራም ይገኛል? 44 ግራም ይገኛል ማለት ነው። ስለዚህ ምንድነው በአንድ ሞል ውስጥ የሚገኘው ማስ ምን እንላለን? ሞላር ማስ ይባላል ማለት። ስለዚህ ሌላም ብንወስድ አሞኒያ ብንወስድም የአሞኒያንም ሰርተን የምናገኘው 17 የአሞኒያን ብንወስድ የአሞኒያም ስንት ነው? 17 ግራም ፐር ሞል። ምክንያቱም የናይትሮጅን 14 ነው፣ ሃይድሮጅን ስንት ነው? አንድ ነው። አንድ ሲባዛ በ3 ነው። 3 ሲደመር 14 17 ይመጣል። ስለዚህ 17 ግራም ይገኛል በስንት ውስጥ? በአንድ ሞል ውስጥ ማለት ነው። ስለዚህ ይሄ በአንድ ሞል ውስጥ የሚገኘውን ማስ የምናውቅበት ዩኒት ምን ይባላል? ሞላር ማስ ብለን እንጠራዋለን ማለት። ስለዚህ ኒሜሪካሊ ኢኳል ቱ ዘ ሞለኪውላር ማስ ኤንድ ፎርሙላር ማስ በት ኢን ግራም ዩኒት። ምንድነው ዲፈረንሳቸው? ሞለኪውላር ማስም ስንሰራ ቀደም ምን ብለናል? የወተርን ስንፈልግ ምን ብለናል? የወተርን ስንፈልግ ምን ብለን ነበረ? 2 ሲባዛ በአንድ አቶሚክ ማስ ዩኒት ሲደመር አንድ ነው። 1 ሲባዛ በ16 አቶሚክ ማስ ዩኒት አድርገን ስንት አድርገን ነበር? 18 አቶሚክ ማስ ዩኒት ብለን ነበር አይደለ? 18 አቶሚክ ማስ ዩኒት ይመጣል ብለን ነበር። ስለዚህ ውጤታቸው ተመሳሳይ ነው። እዚህ ጋር 18 ነው የመጣው፣ እዚህ ጋር 18 ነው። ግን ምንድነው የሚለየው? ሞላር ማስ ሲሆን ምንድነው? ሞላር ማስ ኢዝ ኢኳል ቱ ሞለኪውላር ማስ ታይምስ ግራም ፐር ሞል ኦቨር አቶሚክ ማስ ዩኒት ነው። በቃ ዲፈረንሳቸው ምንድነው? ሞለኪውላር ማስን በአንድ ግራም ፐር ሞል ኦቨር አቶሚክ ማስ ስናባዛ የምናገኘው ሪዛልት ምን ይባላል? ሞላር ማስ ብለን እንጠራለን። ኤግዛምፕል እንውሰድ ካላችሁን ሌላ ኤግዛምፕል እንውሰድ። ካርበን ዳይኦክሳይድ ስንት ነው ብለናል? 44 አቶሚክ ማስ ዩኒት ነው ብለናል። ይሄንን ሞላር ማሱን ፈልጉ ብንባል ምንድነው የምናደርገው? 44 አቶሚክ ማስ ዩኒትን በምን ማባዛት? በ1 ግራም ፐር ሞል ኦቨር አቶሚክ ማስ ዩኒት ማካፈል። ስለዚህ አቶሚክ ማስ ዩኒት በአቶሚክ ማስ ዩኒት ትጠፋለች። ከዛ ስንት ይመጣል? 44 ሲባዛ በአንድ ያው 44 ነው የሚመጣው፣ ግራም ፐር ሞል ይመጣል ማለት ነው። ስለዚህ ሪዛልቱ ቁጥሩ ተመሳሳይ ነው የሚሆነው አይደል? አቶሚክ ማስ ዩኒቱ 44 ስለሆነ ካርበን ዳይኦክሳይድ የሞላር ማሱም ስንት ነው? 44 ነው። የወተር 18 ነው አቶሚክ ማስ ዩኒቱም ሞላር ማሱም ምንድነው? 18 ነው። ዲፈረንሳቸው ምንድነው? ዩኒት ነው። ዩኒቱን ደግሞ እንዴት እናደርጋለን ለማምጣት? ታይምስ ግራም ፐር ሞል። አቶሚክ ማስ ዩኒትን ግራም ፐር ሞል ኦቨር አቶሚክ ማስ ዩኒት ስናካፍል የምናገኘው ይሄን ሪዛልት ይሆናል። ስለዚህ ውጤት ኢኳል ነው። ዩኒታቸውን ግን እንደዚህ አድርገን ለፎርሙላ ማስም ተመሳሳይ ነው አይደል? ሞለኪውላር ማስ ሲባዛ 1 ግራም ፐር ሞል ኦቨር አቶሚክ ማስ ዩኒት እንዳደረግን ፎርሙላ ማስም ሲባዛ 1 ግራም ፐር ሞል ኦቨር አቶሚክ ማስ ዩኒት አድርገን አካፍለን ነው የምናገኘው ማለት። ይሄንን መዘንጋት አያስፈልግም። ኦኬ the molar mass help to relate the mass of substance to the number of the particle in content። ስለዚህ ሞላር ማስ ለምን ይረዳናል? ማስ ኦፍ ሰብስታንስ በአንድ ማስ ውስጥ በአንድ ሞል ውስጥ ያለውን ምን ያህል ማስ እንዳለው ምን ያህል ማስ ኮንቴን እንዳደረገ እናውቃለን። ስለዚህ በአንድ ሞል ውስጥ ደግሞ ከአቮጋድሮ ነምበር ጋር ምን ብለናል? ይኸውላችሁ ካርበን ዳይኦክሳይድን ስንወስድ 44 አቶሚክ ማስ ዩኒት ነው አንድ ሞሉ ወይም ሞለኪውላር ማሱ። አት ዘ ሴም ታይም 44 ግራም ፐር ሞል ነው አይደለ ሞላር ማሱ። ይሄ ማለት አቮጋድሮ ነምበርስ ኦፍ ምን አቮጋድሮ ነምበርስ ኦፍ አተም አለ ወይም ሞለኪውል አለ ማለት እንችላለን አይደለ? አት ዘ ሴም ታይም ወተርንም ብንወስድ ወተርስ 18 አቶሚክ ማስ ዩኒት ነው ብለናል። ይሄ ማለት ምን ማለት ነው? 18 ግራም ፐር ሞል ነው በሞላር ማስ ሲገለጽ። ይሄም ተመሳሳይ አቮጋድሮ ነምበርስ ኦፍ አተም አለ አቮጋድሮ ነምበርስ ኦፍ አተም። ስለዚህ ለማንኛውም ኮምፓውንድ ምን ያህል ፓርቲክል ምን ያህል አተም ምን ያህል ሞለኪውል አለ ከተባላችሁ ምንድነው አቮጋድሮ ነምበርስ ያህል አተም ሞለኪውልስ አየንስ አሉ ማለት እንችላለን ማለት ነው። ይሄንን መዘንጋት አያስፈልግም። ምን ያህል ፓርቲክል ያዘ ብንባል ምንድነው አቮጋድሮ ነምበርስ ብለን መግለጽ እንችላለን። ኦኬ
ሞላር ማስ ኦፍ ዋተር ቅድም እንዳየው 18 ግራም ፐር። ይሄ ምን ማለት ነው? በአንድ ሞል ውስጥ 18 ግራም አለ። በአንድ ሞል ኦፍ ዋተር ውስጥ ስንት ግራም አለ? 18 ግራም አለ ማለት ነው። ሞሉ በጨመረ ቁጥር ምኑ ይጨምራል? ግራሙም እየጨመረ ይሄዳል። ምክንያቱም ምንድነው? ሞልና ማሱ ዳይሬክትሊ ፕሮፖርሽናል ስለሆኑ ማለት ነው አይደለ? እንደገና ይሄ ምን ማለት ነው? አቮጋድሮ ነምበርስ ኦፍ ሞለኪውልስም አለ ማለት ነው አይደል? ውስጡ ፓርቲክሉን ቁጠሩ ብንባል ምን ያህል ይሆናል? አማውንቱ 6.02 ታይም 10 ሬዝ ቱ 23 ይሆናል ማለት አቮጋድሮ ነምበርስ ኦፍ ፓርቲክል ሊሆን ይችላል፣ ሞለኪውል ነው፣ አት ሴም ታይም አዮኖችም ነው፣ አት ሴም ታይም ደግሞ አተምስም አቮጋድሮ ነምበርስ ያህል አተም አለ በስንት ውስጥ? በአንድ ሞል ውስጥ። ይሄንን እንዳትረሱ። አንድ ሞል ውስጥ ማለት ደግሞ 18 ግራም ነው ማለት ነው። ለምሳሌ ሶዲየም ክሎራይድ ስንት ነው? 58.5 ነው አይደለ? 58.5 ግራም ፐር ሞል ነው አይደለ? 58.5 ግራም ፐር ሞል ማለት it means አቮጋድሮ ነምበርስ ኦፍ ሞለኪውል ይይዛል። ወይም ሞለኪውል አይባልም ለይሄ አዮኒክ ኮምፓውንድ ስለሆነ 58.5 ግራም ፐር ሞል ይሄ ማለት በአንድ ሞል ውስጥ የሚገኝ ሶዲየም ክሎራይድ ውስጥ የሚገኝ ነው። አት ዘ ሴም ታይም አቮጋድሮ ነምበርስ ኦፍ ፎርሙላ ዩኒት ይገኛል ማለት ነው አይደለ? ይሄንን መዘንጋት አዮኖች ስንት ነው የሚገኘው? ለዚህ ጊዜ ሞለኪውል አይባልም አይደለ? በዚህ ጊዜ ምንድነው የሚባለው? አዮኖች ነው የሚገኙ ፎርሙላ ዩኒት ስለሆነ አይደል? ስንት ምን ያህል ብትባሉ 6.02 ታይም 10 ሬዝ ቱ 23 ይገኛል ማለት እንችላለን ማለት ነው። What does one mole of a substance present in terms of number of particles? እንዴት አድርገን ነው number of particle በአንድ ሞል ውስጥ የሚገኘውን ማወቅ የምንችለው ለሚለው ጥያቄ በጣም ሲምፕል ነው አይደለ? እንዴት አድርገን ነው ማወቅ እንችላለን? በአቮጋድሮ ነምበርስ። አቮጋድሮ ነምበርስ ምን ይላል? በአንድ ሞል ውስጥ ስንት ይገኛል? 6.02 ታይም 10 ሬዝ ቱ 23 አተምስ ወይ ሞለኪውልስ ከሆኑ ሞለኪውልስ እንደሚገኙ እንዳዘነጉ ይሄን ያዙልን ስላለ በአንድ ሞል ውስጥ ምን ያህል ፓርቲክል ይገኛል ብትባሉ አቮጋድሮ ነምበርስ which means 6.02 ታይም 10 ሬዝ ቱ 23 ይገኛል ማለት ትችላላችሁ። ይሄን መዘንጋት የለባችሁ ማለት ነው። እሺ how is molar mass related to molecular mass or formula mass? እንዴት ሪሌት እናደርጋለን የሚለው ጥያቄ ነው። ይሄ ደግሞ ሲምፕል ነው። ቀደም የሰራነው ጥያቄ ጋር ተመሳሳይ ነው። ምን ብለናል? ሞላር ማስ ከማጋ እኩል ነው ብለናል። ሞለኪውላር ማስ ሲባዛ 1 ግራም ፐር ሞል ኦቨር አቶሚክ ማስ ዩኒት። ምክንያቱም አቶሚክ ማስ ዩኒት ያደረግነው ሞለኪውላር ማስ በምንድን ነው የሚቀመጠው? በአቶሚክ ማስ ዩኒት ስለሚቀመጥ አቶሚክ ማስ ዩኒት በአቶሚክ ማስ ዩኒት አባዝተን የሚመጣውን ነምበር በግራም ፐር ሞል ስናባዛ የምናገኘው ሞላር ማስ ነው። አት ዘ ሴም ታይም ምንድነው የምናደርገው? ሞላር ማስ ፎርሙላ ማስ ለአዮኒክ ኮምፓውንድ ሲሆን ደግሞ ፎርሙላ ማስ ሲባዛ 1 ግራም ፐር ሞል ኦቨር አቶሚክ ማስ ዩኒት ነው የምናደርገው ማለት ነው። ስለዚህ ይሄ ሪዛልት ይሰጠናል ማለት ነው። ምን ይሰጠናል? እዚህ ጋር አቶሚክ ማስ በአቶሚክ ማስ ሲጣፋ ምን ይቀራል? ነምበሩ ብቻ ይቀራል። ነምበሩ ሲባዛ በ1 ግራም ፐር ሞል ያ ነምበር ግራም ፐር ሞል ዩኒቱ ግራም ፐር ሞል የሆነ ቁጥር ይሰጠናል ማለት እንችላለን ማለት ነው። ኦኬ why avogadro numbers important in chemistry calculation? ለምንድን ነው አቮጋድሮ ነምበርስ በኬሚስትሪ ካልኩሌሽን ጠቃሚ ሆኖ ለምንድን ነው ጥያቄው? ለምን ይመስላችኋል? እስኪ አንድ ጥያቄ አንድ ደቂቃ ልስጣችሁና ይሄን ለመመለስ ሞክሩ። ኦኬ አብረን መልስ። ምክንያቱም ብለናል በአንድ ሞል ውስጥ ያለውን የፓርቲክል መጠን ነው የሚነግረን አይደለ? ስለዚህ በሆነ ሞል ለምሳሌ በ0.5 ሞል ውስጥ ወይም በ2 ሞል ውስጥ ስንት እንደሚገኝ ሪሌት ለማድረግ ይጠቅመናል። ነምበር ኦፍ ፓርቲክል በአንድ ሞል ውስጥ የሚገኘውን ፓርቲክል አተም ሞለኪውል አገኙ ብንባል ምን ያህል ሞለኪውል ይገኛል፣ ምን ያህል አተም ይገኛል የሚለውን ፈልጉ ቢባል የምንፈልግበት ብቸኛ ኢኩዌሽን ነው ማለት እንችላለን። ምን የሚለው ኢኩዌሽን 1 ሞል ኢኳል ቱ አቮጋድሮ ነምበርስ የሚለው ኢኩዌሽን
አቮጋዶ ነምበርስ የሚለው ኢኩዌሽን ምን ያደርግልናል? በአንድ ሞል ውስጥ የሚገኘውን ፓርቲክል ወይም ሞለኪውል ብዛት ማወቅ እንችላለን። ስለዚህ 1 ሞል 2 ሞል ካለን ለምሳሌ የወተር ካለን በ18 ግራም ፐር ሞል ውስጥ ያለው ሞል 1 ሞል በሞል ውስጥ ምን ያህል ማስ ይገኛል፣ ምን ያህል ፓርቲክል ይገኛል፣ ምን ያህል ሞለኪውል ይገኛል ለሚለው መልስ ይሄኛው ኢኩዌሽን ወሳኝ ነው። ስለዚህ በአንድ ሞል ውስጥ የሚገኘውን የፓርቲክሎች ብዛት ለማወቅ በአንድ ሞል ውስጥ የሚገኘው የአዮኖችን ብዛት ለማወቅ ሞሉ ቢቀያየርስ በ0.5 ወይም በ5 ሞል ውስጥ ቢሆን ምን ያህል ፓርቲክል፣ ምን ያህል ሞለኪውል፣ ምን ያህል አተም ይገኛል የሚለውን ለማግኘት ከተፈለገ የምንጠቀመው ኢኩዌሽን የትኛውን ነው? ይሄኛውን ኢኩዌሽን እንጠቀማለን። ስለዚህ ይህንን መዘንጋት አያስፈልግም ማለት ነው። ኦኬ ተማሪዎቻችን ዛሬ ዲስከስ ያደረግንበት ዋነኛ ሀሳብ ደግሞ ስለ ሞል እና አቮጋዶ ነምበርስ በተጨማሪ ደግሞ ሞላር ማስ ምን እንደሆነ ዲፋይን አድርገናል። ሞልስ ማለት ሞል ምንድነው ብለናል? the ratio of the given mass over molar mass እንደሆነ ዲስከስ አድርገናል። አቮጋዶ ነምበርስ ደግሞ በአንድ ሞል ውስጥ ምን ያህል ፓርቲክል፣ ምን ያህል አተሞች፣ ምን ያህል አዮኖች እንደሚገኙ በጥናት የተረጋገጠው ስንት ነው? አቮጋዶ ነምበርስ እንደሆነ። አቮጋዶ ነምበርስ ደግሞ 6.02 ታይም 10⁻23 እንደሆነ ዲስከስ አድርገናል። ከዛ ባሻገር ሞላር ማስ የሚባለው ምን እንደሆነ አውቀናል። ሞላር ማስ ማለት በአንድ ሞል ውስጥ የሚገኘው የማስ መጠን ምን እንላለን? ሞላር ማስ ብለን እንደምንጠራ ዲስከስ አድርገናል። ከዛ ባሻገር ደግሞ ሞላር ማስና ከአቮጋዶ ነምበርስ ጋር ያለውን ሪሌሽንሺፕም ለማየት ሞክረናል። ስለዚህ በዛሬው ዲስከሽናችን በዋነኝነት 3 ነገር አውቀናል። ስለ ሞላር ጥቅም አውቀናል፣ ስለ ሞላር ማስ አውቀናል፣ ስለ አቮጋዶ ነምበርስ አውቀናል። በሚቀጥለው ሴክሽን ስንገናኝ የምናወራበት ዲስከስ የምናደርግበት ሀሳብ ኬሚካል ፎርሙላ፣ ስለ ኢምፔሪካልና ሞለኪውላር ፎርሙላ ዲስከስ እናደርጋለን። በሚቀጥለው ሴክሽን እስክንገናኝ ድረስ ዌብሳይታችንን እንዲጎበኙ እየጋበዝን ከዛ ባሻገር ሀሳብ አስተያየት ካላችሁ ደግሞ በቴሌግራም አድራሻችን ሉሲ ብሪጅ አካዳሚ እያላችሁ ሀሳብ አስተያየታችሁን እንድትሰጡን እየጋበዝኩ በሚቀጥለው ሴክሽን እስክንገናኝ ቸር ሰንብቱ ብዬ የምሰናበታችሁ ሚኪያስ ነኝ ከሉሲ ብሪጅ አካዳሚ።